ያማታል ብታይ። አዎ የኔ ልጅ እንደዛ ከሆነማ ቢቀር ይሻለኛል። ነገር ብትሆንብኝ ሰውም አልሆንም ነበር። ወንድሜ አንተ ሁሌ ለኔ እንደተጨነቅ ነው አይደል? ይሄ ገንዘብ ህሊናዬን የሸጥኩበት የርክሰት ብር ነው። እኔ እንጃ የሆነ ህፃን ልጅ ነው ሰው ልኮልሻል ብሎ ሰጠኝ። ደግሞ ለብሌን ውስጣት የተባለው በስተመጨረሻም እንግዲህ ውዶችዬ ብሌን የዳግምን ነገር አውቃለች ማለት ነው። ዳግም እንግዲህ እናቷን አሳግቶ የነበረው እሱ እንደሆነ ስታውቅ የተሰማት ነገር በጣም ከባድ ነው። እንግዲህ ዳጊ ደግሞ ብሌንዬ እያላት ነበረ። እሷ ደግሞ ቆይ ግን ለምንድን ነው ብሌንዬ የምትለኝ ስትለው እንዳይን ብሌኔ ስለማይሽ ነው እያለ ፍቅሩን ያው ልቧንም ለማቅለጥ ሞክሯንኝ በዛውን ፍቅሩን ገልጾላታል። እሷ ግን እንግዲህ ይሄ ነገር ሲፈጠር ማለትም እናቷን አሳግቶ የነበረው እሱ እንደሆነ ስታውቅ እንግዲህ አይኗን ወዲያ ወዲህ እያደረገች በጣም ተናዳና እንዴት ግን በቃ ማለት ግራ ገብቷት ነበረ ማለት ነው ውዶችዬ። እና በእርግጥ ወዲያውኑ እሱ ቀጥሯት ነበረ ማለትም ነይ ብሏትኝ እሱ ሊነግራት ሌሊቱን ሙሉ ሊነግራት አስቦ እንግዲህ የተገናኙ ሰዓት ወዲያውኑ ነግሯት ቢሆን ኖሮ እውነት ለመናገር ይሄ ሁሉ ነገር ባልመጣ ነበረ። ነገር ግን እሱ ሊነግራት አብረው እያወሩ እያለ ነው እንግዲህ በመሃል ትንሽዬ ልጅ መጥቶ ያንን ግቢ አንኳኩቶ ማለት ነው ለእሷ የሰጣት። ታዲያ እንግዲህ አሁን ላይ ምን ሊፈጠር ይችላል የሚለውን ስናይ ብዙ ከባድ ነገሮች አሉት። ምክንያቱም እሱ እንግዲህ እንደሚወዳት እንደሚያፈቅራት ግልጽ ነው ማለት ነው ማን ዳግም። ስለዚህ ዳግምና እሷ ደግሞ ብሌን እንዳይቀጥሉ የሚፈልጉት ያው ብሌንና ዳግም ከቀጠሉ ደግሞ ችግር የሚፈጥርባቸው ማለት ናቸው ሁለቱ ማለትም ቃልና እንዲሁም ደግሞ ሳሚ። ሁለቱ በነገራችን ላይ በጣም ነው የሚደሰቱት። ምክንያቱም ሳሚ እንግዲህ ብሌን ጋር ፍቅር እንደያዘው ግልጽ ነው። ስለዚህ እያለቀሰች እንኳን የኔ ቆንጆ እያለቀስሽ እንኳን እኮ ስታምር እያላትም ነበረ እንደተመለከት ነው ማለት ነው። ታዲያ አሁን ቃልና አቶ ባህሉ ደግሞ ትልቅ ክህደት ፈጽመዋል። በማን ላይ? በወይዘሮ ሰላም ላይ። ሰላም አሁን ላይ የማስታወስ ችሎታ ማለትም እንግዲህ ሲጀመር ሁሉን ነገር የመርሳት አይደለም የገጠማት ነገር ኦልሬዲ የመታትን ሰው ግን ረስታለች። አሁን ላይ የመታትን ሰው ስታስታውስ አጠገቧ ማንም እንዳልነበረ አጠገቧ የነበረችው ደግሞ ያው ቃል ብቻ እንደሆነች ስታውቅ እንዴ ቆይቺ ልጅ እንዴት ነው? እኔ እኮ ሲጀመርም ልጅ አትመስለኝም ብያለሁኝ መጀመሪያውንም። አሁን ደግሞ ምን እየተፈጠረ ነው ብላ እንግዲህ አስባለች ማለት ነው። ታዲያ በዚህ ሰዓት ብሌን ደግሞ ምንድነው ያደረገችው? እትዬ በእኔ ምክንያት እኮ ነው አንቺ ለእኔ አሰሬ ሳትሆኝ እናቴ ነሽ። በእኔ ምክንያት እኔን ምን ነካት ምን ሆነች ብለሽ እኔን ቸክ ለማድረግ ስትይ እኮ ነው እኔን ለማየት ስትይ እኮ ነው ይሄ ገጥመሽ ብላ እንግዲህ ብሌን በጣም እያለቀሰች ትገኛለች ማለት ነው። ታዲያ እንግዲህ ሰላም ደግሞ የብሌንን ነገር እያየች ነው። ቆይ ሌሊት ላይ ምን ነክቷት ነው? ቆይ ምንድነው የሆንሽው ብላ በኋላ ላይ ትጠይቃታለች ማለት ነው። በዚህ ሰዓት ታዲያ ብሌን ያለችው ነገር ግን ምንድነው? ምንም እንዳልሆነች ኧረ አልሰማሽም ይሆናል እንዴት ግን ምንም እኮ አልተፈጠረም እያለች ትቀጥላለች ማለት ነው። ምክንያቱም እውነታውን ከተናገረች በጣም ችግር ስለሚገጥማት ማለት ነው። የችግሩ ምክንያት ደግሞ ምንድነው? አንደኛ ነገር አንዲት ነገር ትንፍሽቴና ወዲያውኑ ሄጄ እናትሽን ጸጥ ነው ማድረግልሽ ብሎ አስጠንቅቋታል። ሁለተኛ ነገር ደግሞ ለራሷ ህይወትም ትፈራለች። ስለዚህ ነው እንግዲህ ብሌን ልትዋሽ የተገደደችው። አስባችሁታል? በዛ ላይ ደግሞ በእናቷ ቃል ገብታ ማለትም በአሳዳጊ እናቷ ነው እንግዲህ ሰላም ቃል ያስገባቻት። ታዲያ ቃል ከገባች በኋላም የሻረችውን በዚህ ምክንያት ነው። ምክንያቱም ፈርታ ነው። ነገር ግን አሁን ብሌን እንደዚህ ተገዳ ነው። ግን አሁን ቃልና አቶ ባህሉ የማስመሰል ጥግ አስቡት እንግዲህ ልክ ስትነቃ ወይ ነቃሽ እንዴ በጣም ደስ አለኝ ብለው ሁለቱም ናቸው ማለት በቃ የተለማመጡት ማለት ነው። ይሄ ብቻ አይደለም ሰላም ራሱ በእነሱ እንዴት እንደተሸወደች ግራ ነው የሚያጋባው። ምክንያቱም
ቃል ያለቻትን ስላመነች ነው። ቃል ምን አለች? እንዴ ወንድሜ መቼ መጣ ስትል ሰላም ቃል ምን ብትል ጥሩ ነው? እኔ እኮ ደውዬለት ቶሎ ብላ። ለምን ሴራቸው እንዳይጋለጥ ማለት ነው። ታዲያ አሁን ላይ እንግዲህ ወይዘሮ ሰላም ትነቃለች። በነገራችን ላይ ይሄ ሁሉ ነገር ጅብ ከሄደ ውሻ ጮኸ አይደል የሚባለው። እናም እንግዲህ በኋላ ላይ ብትነቃ ምንድን ነው ፋይዳው ስንል ምንም ላይኖረው ይችላል። ነገር ግን አሁን ላይ አቶ በኃይሉና ቃል የሰላምን ገንዘብ ለመውሰድ ነው ይህን ያክል የሚፍገመገሙት። ነገር ግን እንደው እኮ የሰው ገንዘብ የሰው ወርቅ አያደምቅ። ሰላም እንደዛ ተንከራታ መከራይታ ያመጣችውን ብር እንደ ተሳክቶላቸው ራሱ ቢወስዱት ጤና ሆኗቸው ይኖሩታል ወይ ሲባል ሌላ ጥያቄ ነው። ነገር ግን አሁን ላይ ብሌን ማለት ነው ለእናቷ ስትል ከራሷን በላይ ደግሞ ለአሳዳጊ እናቷ ስትል እያስመሰለች ነው። ለዛም ነው እንግዲህ ሰላም ጋር ምን ብላለች? ሰላም ቃል ካስገባቻት በኋላ ማለትም እንዳትዋሽኝ ሁሉንም ነገር እውነቱን እንድትነግሪኝ ካለቻት በኋላ እሺ ትዬ እንዴ ለምን ዋሽሻለሁኝ? ችግር የለም ሁሉንም እነግርሻለሁ እያለች ነገር ግን በጣም በቃ አስተያየቷ የፍርሃት ነበረ። ምክንያቱም ስለሚያስፈሩ ነው። እነሱ ተደራጅተው ነው። አሁን በተለይ አቶ በኃይሉ ሳሚ አስባችሁታል? በጣም አደገኛ ናቸው። በእርግጥ አሁን ላይ ሳሚ ምንም እንኳን ቢወዳትም ነገር ግን ካስተዋላችሁ ሁላ ምን እያለ ነበረ? አለቃ በል ቶሎ ቶሎ በልና እንሂድ እያለ ነበር። ቶሎ ቶሎ በል ማለቱ እንግዲህ ብዙ ነገሮችን ይጠቁማል ማለት ነው። ወይ አስፈራራትና ጨርስ ወይ የሆነ ነገር ግን ደግሞ የሳሚ ነገር ግራም ያጋባው እንግዲህ ብሌን ከሰላም እግር ላይ ወድቃ በእኔ ምክንያት እኮ ነው እኔን ለማየት ስለመጣሽ እኮ ነው እንደዚህ አድርጋ ቃል የመታችሽ እያለች በውስጧ እያለቀሰች ነበረ። ቃላቱን የምንሰማው እኛ ነን። እና እያለቀሰች እያለ እንግዲህ ምን አለ ሳሚ? ይገርማል እናትሽ እንደሆነች እኮ ውስጥሽ ነግሮች ነው አይደለ ይህን ያክል የምታለቅሽው? በጣም ይገርማል እያለ ነበረ። እና እነዚህን አውሬ ሰዎች ማለትም አቶ በኃይሉንና ቃልን የሚያስወግዳቸው ይመስለኛል። እኔ ሳሚ ዝም እየስስል ማለት ነው። እናንተ ምን ተሰማችሁ ውዶችዬ? ግን እኔ የሚመስለኝ ማለት ነው ሁለቱን በቃ ሳሚ ይበቀላቸዋል። በሌላ በኩል እኮ አቶ በኃይሉ ኢቭን እንኳን ተሳክቶለት እንደው ገንዘቧን ንብረቷን በስሙ ቢያደርግ አርፎ መተኛት የሚችል አይደለም። ምክንያቱም ሁለት የሚበቀሉት ሰዎች አሉ። ማንን? አቶ በኃይሉን ማለት ነው። እሱም ሳሚና እንዲሁም ደግሞ ዳግም ራሱ አይለቀውም አቶ በኃይሉን። አንደኛ ነገር ዳግም በኃይሉን የሚበቀልበት ምክንያት 18 ዓመት ሙሉ እናቱን ለይቶት አስቡት እንግዲህ ልጁ ኳስ ጨዋታ ነው የወጣው ዳጊ ያኔ ማለት ነው። እና ኳስ ሊጫወት የወጣውን ልጅ ነው እንግዲህ ምን ያደረገው በኃይሉ በዛው ወስዶ የህፃናትን ጉልበት ብዝበዛ ማለት ነው ስራ ሲያሰራው ይኖረው። በዛ ላይ ከእናቱ ለይቶ ይሄንን በኃይሉ ረስቶታል። ለምን? እሱ የሚፈልገው ለጊዜው ትንሽ ገንዘብ ነበረ፣ ሸጠ፣ ገንዘብ አገኘ፣ ከዛ ረሳው። የወጋ ቢረሳ የተወጋ ይረሳ። ዳጊ ደግሞ አረሳ። ዳጊ ያንን ስላረሳ ምን አደረገ? አሁን ላይ በቀል ጀመረ ማለት ነው። እና በኃይሉን ለመበቀል በጣም ነው የሚፈልገው። በጣም የሚገርመው ነገር ደግሞ ሳሚንም እንደዛውን ያደረገበት። እንደውም ሳሚንስ እናትና አባቱን አሳጥቶታል። አስቡት እንግዲህ እናትና አባቱን አሳጥቶ የእሱ ደግሞ ገረድ አድርጎት እንደዚህ ሲገረደው እየኖረ ነው። ሲፈልግ ያንን እንደዚህ አድርግ፣ ሲፈልግ ካስታወሳችሁ ሁላ ብሌንን እኮ ሂድና ነፍሷን አውጣ ነበር ያለው። ማለት በቃ አስወግዳት፣ የብሌንንም አሳዳጊ አስወግዳት። በቃ እኔ አቶ በኃይሉ ጋር ማለት ነው የሰው ነፍስ የድመት ነፍስ ያክል ነው። በጣም የሆነ ሲምፕል ነው። ለዛም ነው አሁንም ቃል እያለቀሰች ወይኔ በኃይሉ፣ ወይኔ ሰላም እኮ እንደዚህ የሆነችብኝ፣ ሰላም እኮ አረፈች፣ እኔ እኮ ነኝ ምክንያቷ እያለች ስታለቅስ፣ ይኸውልሽ አንቺ አፍሽን ዝጊ፣ ዝም በይ፣ ያለዛ ግን አንቺንም እንደሷ ነው ማድረግ ሲላት ነበር። በነገራችን ላይ ቃልና አቶ በኃይሉ ሰላም እንደምትድን ተስፋ አላደረጉም። ብሌን ብቻ ናት እያለቀሰች ትዬ ነቂ እባክሽ በእኔ ምክንያት እንዲያቱኝ እያለች ስትንሰፈሰፍ የነበረችው። እና ሁለቱ በቃ እንዳረፈች አድርገው ነው አስዩም ያደረጉትኝ የሳሉትኝ። በዛ ላይ ደግሞ ለነሱ ትልቅ ደስታ ነበር። በነገራችን ላይ ትልቅ ደስታና ፌሽታ። ምክንያቱም ብሌንና ሳሚ ደንግጠዋል። በእርግጥ ቃል እኮ ደንግጣለች። በመምታቷ በራሱ እጇ ሲንቀጠቀጥ ነበረ። ማለት ፈልጋ አይደለም፣ አስባበት አይደለም። አስባበትማ ሲሆን እኮ መርዙን ስትሰጣት እኮ ኖርማል ነው ለሷ። መርዙን እየሰጠቻት እኮ በይ ጠጭና ተገላገይ ረፊልኝ እያለች ነበረ። ማለት በቃ ሰላም እንድትወገድ በጣም ነው የምትፈልገው። ማን? ቃል። ምክንያቱም አሁን ላይ እኮ እንደዛ መታቻት።
እንደው እኮ በዛው ደንግጣ በዛው ራሷን ስታ እንደነበረ በዛው አርፋ ቢሆን እኮ በጣም የምትደሰተው ቃል ነች። ምክንያቱም ገንዘቡ ንብረቱ ሁሉ በእሷ ስም ነው ሊሆን የሚችለው። ምክንያቱም እሷ ነች ልጅ አሁን ላይ ትክክለኛ ልጅ ማን ነው ለሚለው ብሌን እንደሆነች ግልጽ ነው። ነገር ግን ሰላም ደግሞ እሺ ብላ ወዳ ፈቅዳ ተቀብላለች፣ ወንድሟን ስላመነችው ማለት ነው። አሁን ላይም እንግዲህ ሲያባብላት ማለት ነው። እሷ ልክ ስትነቃ እንዴ ወንድሜ ከየት መጣ እንዴት መጣ ስትል ቃል ምን አለች? እኔ እኮ ደውዬለት ስትወድቅብኝ ደነገጥኩና ደወልኩለት ከዛ መጣ። ይውሸቷ ማለት ነው። በዛ ሰዓት ታዲያ ምን አለች ሰላም? የኔ ውድ ወንድም አንተ እኮ ለኔ ብዙ ዋጋ ከፈለ እንዴ? በጣም ከፈለ እና ብዙ ዋጋ ከፈልክልኝ ወንድሜ። እኔ የዋነቷ ግን ደስ ስትል ይምር እንደሱ አይዋብ ነው እንደስ ስንልኮ በቃ ይጉዱን ሰዎች። እኔ ምን ተማርኩ ይመሰላችሁ? ሰዎች ይጉዷችሁ፣ የዋ ሁኑ። ዝም ብላችሁ የዋ በቃ ዝም ብሎ የዋ መሆን ይጉዱ። ምንም ከልካቸው ያልፉ። አሁን ታያላችሁ በኃይሉና ቃል የሚደርስባቸውን ነገር ወደፊት ማለት ነው። ሰላም ለጊዜው ነው የምትጎዳው፣ ግን የዋህ ስለሆነች ፈጣሪ ደግሞ ጥሎ አይጥላትም፣ ለጭንቅ አይሰጣትም። እና ለጭንቅ ስላልሰጣትም ነው አሁን ላይ በእነዚህ በጅቦች ገንዘቧ አይወሰድም። በነገራችን ላይ በእርግጥ እነሱ ለመውሰድ የሚያደርጉት ጥረት አለ። ምን ያልሞከሩት አለ እንዴ? መርዝ እኮስ ከአንዴም ሁለቴ ከሁለቴም ሶስቴ። ብሌን እኮ ሰራተኛ ናት፣ ግን ደግሞ ትክክለኛ ልጇ ናት። ግን እዚህ ቤት አሁን ያለችው ግን እንደ ሰራተኛ ሆና ነው። የዋህ ስለሆነች ግን ሰላም በተለያየ ጊዜ ብሌን እየደረሰች ታድናታለች። ለምን? የዋህነቷን አይቶ ፈጣሪ ስለሚረዳት ማለት ነው። እና በጣም ዝም ብላ የዋህ ናት ማን ሰላም። እናም አሁን ላይ የኔ ውድ ወንድም አንተ እኮ ለእኔ የማትሆነው ነገር የለም እያለች እንግዲህ ትጨነቃለች፣ ትጠበባለች ማለት ነው። ነገር ግን እሱ ያው ስራውን እየሰራ ነው ማለት ነው። እንዲሁም ደግሞ ቃልም እማዬ እያለች ታስመስላለች። በነገራችን ላይ እነዚህን ሁለቱን ጉድ የምትሰራቸው ሄለን ነች። ሄለን ሁሉንም ከሀስከፈ ታውቃለች። ሁሉንም ነገር ጠንቅቃ ሰምታታለች፣ ነግራታለች። ስራ ብላ ቁጭ አርጋ አሁን ላይ እነሱ በቃ ብሌንን ስላስፈራሯትኝ እሺ ብላ ጸጥ ብላለች። በቃ እያወቀች እንዳላወቀ ኢቭን በእናቷ ከማለች በኋላ ራሱ ሰላም በይ ንገሪኝ ስትላት አይ ገንዘብ ቸግሮኝ ገንዘብ ፈልጌ ነበረና ለዛ እኮ ብዬ ነው ብላ ነው በቃ እንትን ያለችው። እንዴ እና እኔ እኮ ቆይ ቤተሰብ አይደለሽ እንዴ? አንቺ እኮ እንደ ሰራተኛ አይደለሽም፣ ከቤተሰቦቼ እንደ አንዷ ነሽ እኮ። እንዴት ነው የማትነግሪኝ? ለምንድን ነው የምትፈሪው? ስትላት ማውትዬ ፈርቼ እኮ ነው። እና ስንት ነው የምትፈልጊው ስትባል ደግሞ ምንድን ነው ያለችው? 200 ስትላት 2000 አለቻት። እኮ ምን ችግር አለው? የሚቀነስ እኮ ነው ከደሞዝሽ፣ ችግር የለውም እኮ ብላ እንግዲህ ካለቻት በኋላ ግን ብሩን ሰጠቻትና በእጇ ይሄ ከደሞዝሽ አይቀነስም እሺ አለቻት። ብሌን በጣም ደስተኛ አይደለችም። ለምን? ገንዘቡን አትፈልገውም፣ ህሊናዋን ሽጣበታለች። ለዛም እንግዲህ ኪሽን ከሄደች በኋላ ቃል መጣችው። ምን ነው ስትዋሺ መጀመሪያሽ ነው እንዴ? በአሁኑ በደንብ ተምረሻል፣ ጥሩ ተውነሻል፣ በቃ በርቺ፣ ውሸት እኮ ኖርማል ነው አለቻትኝ። በዛ ሰዓት ታዲያ ይሄ ህሊናዬን የሸጥኩበት ብር ነው አልፈልገውም ብላ ብሩን ወረወረችው ብሌን። ለምን? ውሸት አታውቅም፣ በቃ ውሸት አትወድም። ከዛ ቃል ምን ብትል ጥሩ ነው እኛ ውሸት የምንወደውን ብለዋልን ተባረኪ ብላ ገንዘቡን ራሱ ወሰደችው ማለት ነው ቃል። እና ብሌን ቆይ በቃ ከዚህ ይችልኝ እኔ አንቺን ማውራት አልፈልግም ብላ እንግዲህ ቃል ጋር ተጨቃጭቀው ነበረ ማለት ነው። ታዲያ እንግዲህ ቀጣይ ምን ሊፈጠር ይችላል ስንል በእርግጠኝነት ማለት ነው አቶ በኃይሉን ሊያስወግደው የሚችለው ሳሚ ነው። ሳሚ አሁን ላይ ፊት ለፊቱ ቆሟል። ማን ላይ? አቶ በኃይሉ ላይ ማለት ነው። እና ወዶችዬ እናንተ ምን ታስባላችሁ? ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኔ ሊፈጠር ይችላል የምለውን ድጋሚ የምነግራችሁ ማለት ነው አቶ በኃይሉን ማለት ነው ሳሚና ዳግም ይበቀሉታል። እና እንግዲህ ዳግምና ብሌንም ያው የደረሰውን ነገር መጀመሪያ አካባቢ እንደነገርኳችሁ ነው። እንግዲህ ያው ፖስታውን ከፍታለች፣ በዛም ተኮራርፈዋል። የእነሱ ሪሌሽን ምን ላይ ይደርስ ይሆን የሚለውን ደግሞ በቀጣይ ይዤላችሁ የሚመጣ ይሆናል። ወዶችዬ እስኪ ከዚህ ድራማ ምን ተማራችሁ? ነው የተማርኩት የዋህነት ጥሩ ነው። በቃ የዋህ ሆኑ። ሰላም የዋህ ሆነች፣ ምንም ግን አልሆነችም። ፎር ፊውቸርም ወደፊትም ቢሆን ምንም ሊያደርጓት አይችሉም። ፈጣሪ ይልክላታን የዋህነቷን አይቶ የሚያድናት ማለት ነው። እና ይህን የተማርኩት እኔ ወዶችዬ፣ የሀሳብ አስተያየታችሁን የእናንተን ደግሞ ኮሜንት ላይ ጻፉልኝ። ወዳችኋለሁ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ የኔ ወዶች።